አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች የዕለቱ ዘገባዎቻችን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አባይት ነጥቦችን በቅድሚያ ነው። ጠቅላይ ሚኒስትር አብይ አህመድ አሰብን የተመለከተን የተባለውን ትርኢታቸውን ዝግጅት ነው ሲሉ ገልጸውታል። ፓርቲያቸው ብልጽግና ደግሞ ሲያከናውን የሰነበተውን ጉባኤ ማጠናቀቁ ሲሰማ ዋነኛ ነጥቦቹም ታውቀዋል። ሻቢያ ደግሞ ከሰሞነኞቹ ዘመቻዎች ጋር በተያያዘ ምላሽ ሰጥቷል። በቀዳሚነት ወደ እናንተ የሚቀርበው መረጃችን ይሆናል። ወደ ጦርነት ከገባን ከአብይ አህመድ አስተዳደር ከጎን እንቆማለን እንጂ ስራና አትስራ ልንለው አንችልም ሲሉ ጌታቸው ረዳ ተናገሩ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኪሪያ ኢብራሂም ደግሞ የፌዴራል መንግስቱ በትግራይ ጦርነትን ከከፈተ የህወሓትን ዕድሜ ያራዝማል ሲሉም ተደምጠዋል። ሌተናል ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳም ሀገርን የወጋችሁ የሸጣችሁ ወዘተ በሚል የተገለጹበት የትግራይ ተወላጆች መድረክ በአዲስ አበባ ተከናውኗል። እንመለከተዋለን። ይህ በእንዲህ እንዳለም የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ጦርነት ይብቃ ለሰላም እድል እንስጥ ብለዋል። አንድ ጦረኛ የብልጽግና ሚኒስተር ግን ጦርነት እንደሚፈልጉ የገለጹበት የተባለ ምላሽን ሰጥተዋል። ይህንን ይዘናል። የትግራይ ሰራዊት ቲዲኤፍ በክልሉ ላይ የተፈጸመ ያለውን ግልጽ የጦርነት አዋጅ ነው ሲል አሳወቀ። ይህ መግለጫው የወጣው ደግሞ የጀነራል ታደሰ ወረዳ አስተዳደር በብልጽግናው ሰዎች በኩል የሰራዊቱን የትግራይ ስምሪትን በተመለከተ የተሰራጨው መረጃ የተሳሳተ ነው ባለማግስት ነው። ተጨማሪ አለን። የፋኖ ኃይሎች የሰራዊት ግንባታቸውን መቀጠላቸውን ገልጸዋል። በሌላ በኩል የሚፈጸሙ እገታና ግድያዎች እንዳማረራቸው ነዋሪዎች ይናገራሉ። ሌላኛው መረጃችን ነው። የተወደዳችሁ የሚዲያችን ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ጠቅላይ ሚኒስትር አብይ አህመድ አሰብን የተመለከተን የተባለውን ትርኢታቸውን ዝግጅት ነው ሲሉ ገልጸውታል። ፓርቲያቸው ብልጽግና ደግሞ ሲያከናውን የሰነበተውን ጉባኤ ማጠናቀቁ ሲሰማም ዋነኛ የውይይት ነጥቦቹም ታውቀዋል። ሻቢያ በበኩሉም ከሰሞነኛዎቹ ዘመቻዎች ጋር በተያያዘ መግለጫ ሰጥቷል። ከጥቂት ሳምንታት በፊት የአየር ኃይሉን አሁን ደግሞ የእርስ በርስ ጦርነታቸው ተሳታፊ የሆነውን ሌላኛውን ኃይላቸውን ኮማንዶን ምስረታው በሚል የመረጡትን ቀን እያከበሩ ሲሆን አየር ኃይሉ መርሃ ግብር ላይ ጎረቤት ያሏቸው ሀገራት ላይ ሲዝቱ አሁን ደግሞ ኮማንዶቻቸው እንዴት ባህር ላይ ማረፍ እንደሚችሉ ተመልከቱ ያሉበትን ብዙዎች ደግሞ አሰብን የተመለከተ ዝግጅትን እያሳዩ ስለመሆኑ የገለጹበትን ትርኢት ታድመዋል። በሐዋሳ በነበረው በዚህ የሐይቅ ላይ ትርኢት ከአውሮፕላን በፓራሹት ውሃ ላይ የሚያርፉ ወታደሮችን ነው ሲመለከቱ የታዩት። አብይ አህመድ በአዲስ አበባ ዙሪያ ከኦሮሞ ነጻነት ጋር ይዋጋ ዘንድ ያሰማሩት በአማራ ክልል ደግሞ በሰሜን ሸዋና ከፊል የጎጃምና ሰሜን ወሎ ዞን ቀጠናዎች ላይ የላኩትን ኮማንዶና የአየር ወለዳቸው የሚሉትን ኃይል ጨምሮ በሰው ኃይልና በትጥቅ እየተዘጋጀ ነው ሲሉም ገልጸዋል። ላለፉት 3 ቀናት በአዲስ አበባ በቤተ መንግስት የሰበሰቧቸው የብልጽግናው ሹሞቻቸው ጋር የተደረገው ስብሰባ ደግሞ እንዴት ህጋዊ ህዝባዊ መንግስት እንሆናለን በሚለው ጉዳይ ላይ ያተኮረ ስለመሆኑ ሰምተናል። በትግራይ ምርጫ የሚደረግበትና የሚቻልበት ሁኔታ በአማራና በኦሮሚያ ክልል በአብዛኞቹ አካባቢዎች በተለይ ደግሞ በከተሞች ምርጫ የሚመስል ክንውን በማድረግ ተመረጥን በሚል ዓለም አቀፍ ማህበረሰብ ማሳየት የሚቻልበት አግባብ ላይ ያተኮረ እንደሆነም እንዲሁ ህጋዊ መንግስት ካልሆን የምንለው የባህር በርን ይሁን የቀይ ባህርን እያነሳን መቀጠል ቅቡልነትም የለንም በሚል ስልጣኔን ጠብቁት እያሉ ዛሬም በስልጣን ላይ የሚገኙት የብልጽግናው መሪዎች ወደ ስልጣን በመጡ ሰሞን ግን ስለ ምርጫ ሲናገሩ ለኢትዮጵያ ህዝብ እንዲህ በማለት ነበር። አሁን አገዛዙ የሰራዊት ስምሪትና ዝግጅት ሁሉም በአገር ውስጥ ጦርነቶችና በ2013 እንዳከናወነ ሁሉ በጦርነት ውስጥ የሚከናወን ምርጫ የሚለውን የተናጠል ድግሱ ላይ ማተኮር ሆኗል። ቀይ ባህር የሚለው አጀንዳውም ደግሞ እንደ ሽፋን እንደሚጠቀምበት ብዙዎች አምናሉ። ከ2 ዓመታት በፊት ቀይ ባህር ላይ ኢሬቻ እንዲያከብሩ ቃል የገቡ የብልጽግናው ሹማምንት ዛሬም ድረስ ግን ትዕይንታቸውን ሐዋሳ ሐይቅ ላይ መሆኑን የሚያነሱ ሰዎችም ይህንን እንደማሳያ ያቀርባሉ። ሻቢያ ደግሞ የሚሰጠው ምላሽ እንደቀጠለ ነው። በተለይም ከሰሞኑ በብልጽግናውም ይሁን በሻቢያ አገዛዞች በኩል የሚደረገውን የጦርነት ዝግጅት አንስቶ የተፈጠረውን ውጥረት የሚያብራራ ካተታን ይዞ ለወጣው ኢንተርናሽናል ክራይሲስ ግሩፕ ምላሽ የሰጠው ሻቢያ ጦርነት እየጎሰመ ያለው ብልጽግና የምንከሰሰው ግን በጋራ ነው የሚል ምላሽን ያቀረበው ይህ የተቋሙ ሀተታ ሚዛኑን የጠበቀ አይደለም ያሉት ደግሞ የአስመራው አገዛዝ ሚኒስተር የማነ ገብረ መስቀል ሲሆኑ ከኢትዮጵያ መንግስት በኩል የባህር በር ባለቤት የመሆን ጥያቄን እንደ ሉዓላዊነት ጥያቄ ተደርጎ ቀርበዋል በማለት ይቃወማሉ። እኛ በአልጀርሱ ስምምነት መሰረት ነው ግዛቶችን ይዘን የምንገኘው የሚለውን በማንሳት ወደ ጦርነት ከተገባ ከአብይ አህመድ አስተዳደር ጎን እንቆማለን እንጂ ስራን አትስራ ልንለው አንችልም ሲሉ ጌታቸው ረዳ ገለጹ።
የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ደግሞ የፌዴራል መንግስቱ በትግራይ ጦርነት ከከፈተ የህወሓትን ዕድሜ አራዘመ ሲሉም ተደምጠዋል። ሌተናል ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳም ሀገርን የወጋችሁ የሸጣችሁ ወዘተ ተብለው የተገለጹበት የትግራይ ተወላጆች መድረክን በአዲስ አበባ ተካሂዷል። በዚህ ከሳምንት በፊት በነበረው መድረክ ላይም ሌተናል ጀነራል ጻድቃን ገብረትንሳኤ ያስተላለፉት ንግግርም ደግሞ መነጋገሪያ ሆኖ ሰንብቷል። ከ5 ዓመታት በፊት በትግራይ ጦርነት ሲያከናውን ብልጽግና በአዲስ አበባ የሚገኙ የጅምላ አፈሳና ስርዓቱ የተረፉትን የክልል ተወላጅን አደባባይም አዳራሽ ምስጢር የሚሰበስብበት የነበረው ሁነት እውነት የሚያስታውሱ የሚመስሉ ሰሞነኛ ስብሰባዎችን በከተማ እንደቀጠሉ ናቸው። በዚህ ሳምንት ስብሰባ ተከናውኗል። በዚህ መድረክ ላይ የተገኙት እነ ሌተናል ጀነራል ጻድቃን ገብረትንሳኤም ሀገርን ከድታችሁ ማዕረግ ያገኛችሁ ኢትዮጵያን የወጋችሁ ወዘተ የሚል ክሶች መስማታቸው ሲገለጽ እነ ጌታቸው ረዳንም ከዚህ በፊት ህወሓትን ለመታገል የሚደረግን እንቅስቃሴ ለማኮላሸት ባንዳ የሚል ታርጋ እየሰጣችሁ አድናችሁናል የሚል ሐሳብ መሰንዘሩም ታውቋል። በአንዳንድ የአብይ ተጋሮች በኩልም ህወሓት አዲስ አበባም አለ በሚል ሲነገር እንደነበርም ነው የተገለጸው። የሆነ ሆኖ አቶ ጌታቸው ረዳ ዋነኛ ትኩረታቸውን የቀድሞ ድርጅታቸው ህወሓት ላይ አድርገው የትግራይ ህዝብም የባሮ ሽታ ካመራው ሳይጠፋም እሱም ተከትሎ ከመጣበት ሁለንተናዊ ጉዳትም ሳያገግም አሁንም ከጦርነት ውጭ ስንፋስ በሌላቸውና የራሳቸውን የስልጣን ጥም ለማርካት በትውልድ ህይወት ላይ በሚቆምሩ ቡድኖች ፈተና ውስጥ ገብቷል እያሉም አቅርበዋል። ከዛም ትግራይን በሰራዊቱ እየከበበ ያለው ከሁሉም የግንኙነት አይነቶች በማቋረጥም እያደቀቀ የሚያማክሩትን የአብይ አህመድ አገዛዝን ማስቆም ሳይሆን መደገፍ የሚያሻው እያቀረበ የሚወገደው እናስወግድ ሲሉም ተሰምተዋል። እነዚህ የትግራይ የቀድሞ አመራሮች ከአዲስ አበባ ሆኖ በትግራይ ጦርነት አያስፈልግም በሚል የሚያቀርቡት ሐሳብ በመርህ ደረጃም በእርግጥም ልክ ነው። ለዚህ ወደ ጦርነት የሚወስደው ነባራዊ ሁነት መፈጠር ተጠያቂ የሚያደርጓቸው ትግራይ ውስጥ የሚገኙ ወታደራዊና ሲቪል አመራሮች የሚወቅሳቸውን ያክል ባይሆንም እንኳን በተመሳሳይ ሁነት ውስጥ የሚገኘውን የብልጽግናውን አገዛዝ ስለምን መጠየቅ ተሳናቸው የሚለው ግን መሰረታዊ ጥያቄም ይሆናል። የትግራይ ህዝብ ላይ መቀለ ላይ የሆነው ጦርነት የሚጠሩበት እንዳለም ሁሉም ጦሩን ያስጠጋውንና የትግራይን ህዝብ የከበበው አዲስ አበባውን አገዛዝ ከዳግም ወረራ ታቀብ የሚልለት አካል ህዝቡ መፈለጉም አይቀርም። መቀሌንም እንደ በሻሻ አደረግናት ብሎ ነዳጅም የጽዳት ሰራተኛ ደሞዝንም ሸቀጣሸቀጥንም ትራንስፖርትንም ከክልሉ ጥይት አልባ ጦርነት የከፈተበትን አገዛዝ ከጦርነትና ወታደራዊ እንቅስቃሴ ተቆጠብ ይሉት ዘንድ እነዚህ አዲስ አበባ የከተሙ የቀድሞ አመራሮችም ይጠይቅ ነበር። በትግራይ ህዝብ ላይ ሁሉንም ጸረ ሰው ተግባራትን የፈጸመውን የሻዕቢያውን ግኝነት የአብይ አህመድ ተጋሮች ማውገዛቸው ልክ የመሆኑን ያክል የክልሉ ህዝብ በገዛ ሀገሩ ሰራዊት ዋጅራትም እንደ አበቁና መሆኔን አበርገለም እየሰፈሩ ይዘምትበት የተዘጋጀ ኃይል እነዚህ የአዲስ አበባ ተጋሮች ያወግዙለት ዘንድ ይጠብቃል። ንጌታቸው ረዳ ግን እኛ የፌዴራል መንግስቱን ማስቆም አንችልም ነው መልሳቸው። ይህ በእንዲህ እንዳለም የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ጦርነት ይቅር ለሰላም ዕድል እንስጥ ብለዋል። አንድ ጦረኛ የብልጽግና ሚኒስተር ደግሞ ጦርነት እንደሚፈልጉ አድርገው የገለጹበትን ምላሽ ለዋና ዳይሬክተሩ በሚል ሰጥተዋል። በሰሜናዊ ኢትዮጵያ በተለይም በትግራይ ያንዣበበውን የጦርነት ደመና ተከትሎ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ይህንን የጦርነት ድባብ ይገፈፍ ዘንድ ተማጽኖ ሰላምንና በረታታ መልእክታቸው ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው። ፖለቲካዊ መፍትሄ ሁሌም አለ። እውነተኛ ጀግኖች ሰላምን ይመርጣሉ። ስለ ሰላም ዕድል እንስጥ ሲሉ ነው የጻፉት። አሳዛኙ ነገር ይህንን የጦርነት በቃ ለመልእክታቸውን ተቃውሞ ምላሽ የሰጡ ገና በ3 እና በ4 ዓመት ልዩነት ውስጥም ጦርነት የጠማቸው የብልጽግና ሚኒስትሮች መኖራቸው ነው። በጸረ የኢትዮጵያ ህዝቦች እና የአገዛዝ የጦርነት የጥፋት ፕሮጀክቶች የማስቻል ሂደት የሚታወቁት የብልጽግናው ሹም ነብዩ ባየም በ4 ኪሎ አለቆቻቸው ዘንድ ሞገስን ያስገኝልኛል በሚል ለዓለም አቀፉ ተቋም ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ምላሽ ያሉትን ሀተታም ጦርነት ይጀመርላቸው ዘንድ የተማጸኑበት ሆኖ በበርካቶች ዘንድ የተወሰደ መልእክት በማያያዝ አስፍረዋል። የብልጽግናው ሹሙ በትግራይ ጦርነት ወቅት በነበራቸው ሚና የሚታወቁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ ግንባታ ጋር በተያያዘ በተፈጠረው ውዝግብ የሚታወሱ ናቸው። ከአቶ ጌታቸው ረዳ ጋር በበርካታ የፕሮፓጋንዳ መድረኮች ላይ በቅርብ ለሳምንታት አብረው የታዩት ነብዩ ባየ የጠቅላይ ሚኒስትሩ አማካሪ በቅርቡ ስለተከበረው የካቲት 11 ክብረ በዓል ያስተላለፉት መልእክትን እንዳዩት የሚያሻማ አይሆንም። እንዲያውም ሆኖ ዶክተር ቴዎድሮስ አዳኖምን
የትግራይ ህዝብን አንድነት የጠየቁበት መልእክት በዕለቱ ማስተላለፋቸውን ይህንን የአንድነት ጥሪ በትግረኛ መልእክት ማስፈራቸውን ስለምን የትግራይ ህዝብ ይበታተናል አሉ በሚመስል ሁኔታ ያንገበገባቸው ሆኖ ተወስዶባቸዋል። እናም ዋና ዳይሬክተሩ በአማርኛ ጦርነት ይቁም አይበሉን የሚል ጦረኛ ምላሽ ይዘው ብቅ ብለዋል። መልእክቱ ሳይሆን ቋንቋ ያስጨነቃቸው ነብዩ ሰላም ሲሆን ብቻ ነው በአማርኛ የሚጽፉልን የሚል ጥያቄ ነው ለዶክተሩ ቴዎድሮስ አዳኖም ምላሽ በሚል ያሰፈሩት። በጣም የሚሉ ቃላትን እያጣቀሱ በጣም ጦርነት እንደሻቱ የሚያሳብቁ መልእክታቸውንም አክለዋል። በእርግጥ ከ4 ኪሎ ራቅ ይበል እንጂ ደብረ ታቦርም ይሁን ደብረ ዳሞ፣ ደብረ ማርቆስም ይሁን ደብረ ሊባኖስ የሚደረግ ህዝበ ፈጅ ጦርነት መደረጉ የማይገዳቸው የብልጽግና ሰዎች ለሹመታቸው ሲሉ ጦርነትን ሲያበረታቱና እንዴትም ይሁን በየትኛውም ቋንቋ የሚተላለፍን ዳግም ጦርነትን የሚያወግዝን መልእክትን መልሰው ሲያወግዙ ያሁን የመጀመሪያ አይደለም። በኢትዮጵያ ውስጥ የሚካሄድን ጦርነት እንዲቆም ጠይቀዋል። የኢትዮጵያ ጎረቤቶችንም ጦርነት እንዲቀር አሸማግሉ ብለው ልኳል በሚል በጦረኛው የብልጽግና አገዛዝ ከስልጣናቸው እንዲነሱ ዘመቻ ተከፍቶባቸው የነበሩት ዶክተር ቴዎድሮስ አዳኖም በቅርቡ በአማራ ክልል ጦርነትና ባስከተለው ቀውስ ላይ የሚያወጣቸው መግለጫዎችም የሚታወሱ ናቸው። እንዲህ ያሉ መልእክቶች ዛሬም የሚያስቆጫቸው የብልጽግና ሰዎች ከዓመታት በፊትም ዋና ዳይሬክተሩን ከተባበሩት መንግስታት ጭምር ከዋና ዳይሬክተርነት ከኃላፊነት አንሱልኝ ብለው የተቃውሞ ደብዳቤ መጻፋቸውን የዓለም አቀፉ የመገናኛ ብዙሃን ሳይቀር በቀልድ መልኩ ይዘግቡት እንደነበር ይታወሳል። የፋኖ ኃይሎች የሰራዊት ግንባታቸውን መቀጠላቸውን ገለጹ። ይህ በእንዲህ እንዳለ በዞኑ የሚፈጸም እገታና ግድያ እንዳማረራቸው ደግሞ ነዋሪዎች ተናግረዋል። በቅርቡ አገዛዙ እግረኛ ሰራዊቱን አስወጥቶ የድሮን ስምሪት በሰጠባቸው የአማራ ክልል በተለይም ደግሞ የደቡብ ጎንደር ዞን በርካታ አካባቢዎች የፋኖ ኃይሎች ቁጥጥራቸውን ማስፋታቸውን ማሳወቃቸው ይታወሳል። ይህንን ተከትሎ አገዛዙ ሰራዊቱን በከፊል ወደ ቀጠናው መልሶ በማሰማራት ውጊያ ያደረገባቸው ስፍራዎች አሉ። በተለይም ዞኑን ከወሎ ቀጠና ጋር በሚያስተሳስረው ከደብረ ታቦር እስከ ጋሸና ባለው መስመር ጉና ቀጠና ትናንት የተደረጉ ውጊያዎችን ለዚሁ በአብነት ተጠቃሽ ናቸው። ጋሳኝና ክምር ድንጋይ የተባሉ አካባቢዎችን ጨምሮ የተደረገው ውጊያ ቁሳዊና ሰብአዊ ጉዳቶች የተመዘገቡበት እንደሆነም ተሰምቷል። ከዚህ አካባቢ ባሻገር በወሎ ቀጠና እንደ ከለላና ገረፎ ተብሎ የሚጠሩ ስፍራዎች እንዲሁም በጎጃም ቀጠና ከብር ሸለቆ ወደ ቁጭ በሚወስደው መስመር የተፈጸመ ድንገተኛ ጥቃትም የቀጠለው የክልሉ የጸጥታ ቀውስ መገለጫዎች ይሆናሉ። የፋኖ ኃይሎች በአንዳንድ ቦታዎች የሚያደርጉት የሰራዊት ዝግጅት መቀጠሉን ይገልጻሉ። ላለፉት ወራት ስልጠና ሲወስዱ እንደነበር ያስተዋውቋቸው የኮማንዶ አባላት እንደሆኑም የገለጿቸው ታጣቂዎችም ማስመረቃቸውን አሳውቀዋል። በክልሉ የቀጠለው ጦርነት ከፈጠራቸው ሁነቶች ውስጥ በነዋሪዎቹ ላይ የሚፈጸም እገታና ግድያ የሚጠቀስ ነው። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳን ጨምሮ እስከ ሰሜን ሸዋ ዞን የፍራታና ግድም ባሉ አካባቢዎች ባለፉት ተከታታይ ቀናት የተባባሰ እገታና ጥቃትም የዚሁ ማሳያ ነው። በበርካታ የአገሪቱ አካባቢዎች ብልጽግና ሰራዊትን እያስወጣ ወደ ትግራይ አዋሳኝ አካባቢዎች እያጓጓዙ መሆኑን ተከትሎ የጸጥታ ቀውስ የተፈጠረባቸውን ስፍራዎች ጥቂት የሚባሉ አይደሉም። የተወደዳችሁ የሚዲያችን ቤተሰቦች ለአሁኑ ያሉ መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።